እስቲ ትኩር ብላችሁ እዩት። የዚህን የቆዳዬን ሚስጥር ልንገራችሁ። 5 ደቂቃ ነው የተቀባሁት። በጣም ጥርት ያለ ፍክት ያለ። እዚህ ስር በጣም ጠቁሮ ነበረ። በጦርነቱ ሰሞኑን ስለማልተኛ አይኔ ትንሽ በልዞ ነበረ። በአንድ ጊዜ ነው ያስለቀቀልኝ ማለት ነው። ሚስጥሩን ልንገራችሁ። ይሄንን ሴንሲቲቭ ቆዳ ካላችሁ እንዳትጠቀሙ። ሴንሲቲቭ ቆዳ የሌላችሁ እህቶቼ ግን ይሄንን ማስክ ሰርታችሁ ተጠቀሙ። ቆዳችሁ በአንድ ጊዜ እንዲጠራ እንዲፈካና በዚህ ላይ ደግሞ ብራይት እንዲሆን እንዲያበራ አያችሁት? ያንጸባርቃል። የሚያንጸባርቅ ቆዳ ይኖራችኋል ማለት ነው። ሳትሰለችው ተጠቀሙ። ኮመንቱን በተስፋ እጠብቃለሁ። ሙሉ ቪዲዮን ሊንኩን በመጫን ሳምሪ ሾው የሚለውን ሊንክ ፕሮፊሉ ስራ አለላችሁ። ሙሉ ቪዲዮን ገብታችሁ እዩት። በዚህ ላይ ፀሐይ አሁን ባላችሁበት ሀገር ላይ ሙቀት ሊኖር ይችላል። ቆዳችሁ እንዳይጠቁር ይረዳችኋል። ቆዳችሁ በፀሐይ እንዳይቃጠል፣ ቆዳችሁ እንዳይሳሳ ይረዳል ማለት ነው ይሄ ማስክ። ኦኬ። እና ጠንካራ ምንም የማይበግረው ቆዳ ይኖራችኋል፣ የማይጠቁር ማለት ነው። የሞተ ሴል ያነሳል። የሞተ ቆዳን ግፍፍ አድርጎ እንደዚህ ስላችሁ ደግሞ እንዴ ቆዳችን ሊገፈፍ ነው እንዴ እንዳት ኖ። ማሳጅ ባደረጋችሁት ቁጥር ፊታችሁ ላይ የነበረው የተለጣጠፈው አላስፈላጊ የሆነው ነገር ሲገፈፍ ታዩታላችሁ። ኦኬ። ስለዚህ ሙሉ ቪዲዮን ተጠቀሙ። በጣም ትወዱታላችሁ። ኮመንቱን በተስፋ ነው። በጣም የተከበራችሁ የሳምሪ ቤተሰቦች እንደምን ዋላችሁ? እንደምን ከረማችሁ? አለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል። እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ፋሚሊ ጠፍቻለሁ። 5 ቀን ቪዲዮ አልቀረጽኩላችሁም። እይታው ደግሞ ተመልሶ ወርዷል። እባካችሁ ሼር ላይክ አድርጉልኝ ሁላችሁም ማለት ነው። ዛሬ በጣም የሚጠቅማችሁንና ለምን እስከ ዛሬ አልሰራሽልንም እንደምትሉ አልጠራጠርም። በጣም ቆንጆ የፊት ማስክ ሰራላችኋለሁ። የሩዝ ውሃ ምን ያህል ቆዳችን ላይ ትልቅ ጥቅም እንዳለው ዛሬ በተግባር የምታዩበት ነው። ከሩዝ ውሃ ነው የሚሰራው። የሩዝ ውሃ ኢቭን እንደ ስፕሬ ቆዳችሁ ላይ ጧት ጧት እየረጫችሁ 15 ደቂቃ ቆይታችሁ ብትታጠቡ ቆዳችሁ እንደ አዲስ እንደተወለደ ነው የሚቆጠረው። አዲስ ቆዳ ነው የሚመጣው። የነበረው ቆዳ ተነስቶ ሌላ አዲስ ቆዳ ነው የሚመጣው። የሞተ ቆዳን ያነሳልናል። የሞተ ሴል ያነሳል። አዲስ ቆዳ ነው የሚሰጠን ማለት ነው። በጣም የጸዳ የጠራ ቆዳ ይኖረናል። የሚያምር ከለር ይኖረናል ማለት ነው። እና እስቲ ምን ምን እንደምጨምርበት አብረን እናያለን። ይህንን ቪዲዮ ላይክ በማድረግ ሁላችሁም ሙሉ ቪዲዮን እዩት። ቀጥታ ወደ ስራው እንሂድ። ሰብስክራይብ እያደረጋችሁ መጀመሪያ ይሄንን ለ2 ሰዓት ሩዙን ዘብዝፌዋለሁ። እናንተም ልክ እንደኔ አድርጎ እሺ። ቀድሜ ነው የዘፈዘፍኩት። አጥቤው በንጹህ ውሃ ሩዙን ዘብዝፌ እዩት። አሁን የምፈልገው ቦታ ላይ ደርሷል። መጀመሪያ እንግዲህ ይሄንን ላሳያችሁ ብዬ ነው፣ ግን እዚህ ጋር ፕሮሰስ የማደርጋቸው ነገሮች አሉ። ሙሉ ቪዲዮን እዩት። ወንዶችም ብትጠቀሙ የሚገርም በቃ አንዳንዴ የማየውን ነገር እየተቀባን በተለይ ደረቅ ቆዳ ያላችሁ ሰዎች ተጠቀሙ፣ ግድ የላችሁ ሞይስቸራይዝም ስለምታደርጉ በኋላ ላይ ማለት ነው። ሴንሲቲቭ የሆነ ቆዳ ግን እኔ የምጨምርበትን አንድ ነገር አለ፣ እሱን እነግራችኋለሁ። አትጠቀሙ ማለት ነው። ኦኬ። አሁን ይሄንን አነሳና ሁለተኛውን ስቴፕ ቲማቲም አለኝ። ቲማቲም ሙሉም ሳይሆን የምጠቀመው 2 ቦታ እቆርጠውና 1 ማንኪያ የቲማቲም ጁሱን እፈልገዋለሁ። ቲማቲም ውሃ የራሱ ውሃ ካለው በእንደዚህ አይነት መልኩ ሳታበዙ ጭመቁት። ውሃ ከሌለው ፈቅፍቅ አርጉት። ራሱ ሲፈጭም ይወጣ የለ። በቃ 1 ማንኪያ ቶማቶ ጁስ ያስፈልገናል። ይሄ ግዴታ ነው። ቆዳችሁ ሴንሲቲቭ ከሆነ ቲማቲም አትጠቀሙ። ሴንሲቲቭ ቆዳ ያላችሁ እህቶቼ ካላችሁ ይሄ ቢያንስ 1 ማንኪያ ይሆናል። ይኸው በግምት ይበቃኛል ማለት ነው። አሁን ቀጥታ ወደ ስራው 1 ማንኪያ የሚሆነውን የቲማቲሙን ጁስ እዚህ ላይ እጨምረዋለሁ ማለት ነው። ሌላ ምንም ፕሮሰስ የለውም። እዚህ ላይ የምጨምረው የበቆሎ ዱቄት አለኝ። ንጹህ በቆሎ አይደለም፣ ሶሪ የሽምብራ ዱቄት ማለት ነው። የሽምብራ ዱቄት አለኝ። ከሽምብራ ዱቄት ውጪ ምንም አትጠቀሙ። ምክንያቱም ማዲያትም የበለዘ ከለርም ካለ በፍጥነት ያነሳል ከቆዳችን ላይ። 1 ማንኪያ የሽምብራ ዱቄት እጠቀማለሁ። ሶሪ በቆሎ ላልኩት ማለት ነው። ማንኪያ የሽምብራ ዱቄት ከየት እናገኛለን ለምትሉ ሽምብራ ካላችሁ በማሽን መፍጨት ትችላላችሁ። ቤታችሁ ውስጥ ፈጭታችሁ አዘጋጁ። እኔም እንደዛ ነው ያደረኩት ማለት ነው። ከዛም የሩዝ ውሃ አለ አይደል? 2 ማንኪያ የሩዙን ውሃ እዚህ ላይ እንጨምራለን። የሚገርም በቃ ታምረኛ ነው። በቃ ይሄ ይቀመጣል። የሩዙን ውሃ አጥልላችሁ ማስቀመጥ ትችላላችሁ። ሚክስ እናደርጋለን። ኦኬ
ለቀቅ እንዲል ማለት ነው። በዛ አርጋችሁ ከሰራችሁ የሩዙን ውሃ በዛ አርጋችሁ ተጠቀሙት። ኦኬ ችግር የለውም። በጣም ወሳኝ ነው የሩዝ ውሃ። እባካችሁን ሁላችሁም ይሄንን ማስክ ሞክሩ። ማጂክ ነው በቃ ማጂክ። ተቀብታችሁ ጠዋት ስታዩት ፊታችሁን አያድርም ፊታችሁ ላይ ኦኬ። ግን ጠዋት ተኝታችሁ ስትነሱ ፊታችሁ የሌለ ፊት ነው የሚሆነው። በቃ እንዴ ጽድት ያለ በቃ የሌለ በቃ ምናምን ነገር ፊታችሁ ላይ አይኖርም። አዲስ ቆዳ ነው የሚኖረው። በቃ ፊታችሁ ይቀያየራል። በእውነት እኔ በጣም ነው የገረመኝ። ሰርቼ ሞክሬ ያው ለሰዎች ሰጥቼ ነው። እንደተለመደ ጎረቤት ምናምን ካላችሁ አጠገቤ አውሩኝ፣ እሰጣችኋለሁ። ችግር የለውም። አያችሁት? አሁን ይሄ ለመቀባት ሬዲ ነው ማለት ነው። በቃ ውድ ቤተሰብ እንግዲህ አሁን ለመቀባት ሬዲ ነው ማለት ነው። እዩት። በጣም አሪፍ ነው ለቆዳችን። በተለይ እኔ እዚህ ስር በጣም በዚህ ሳምንት ፊቴ አይኔ ስር ጠቁሯል። በጦርነቱም የተነሳ እንቅልፍም የለንም። በጣም ይሰማል እኛ አካባቢ። አሁን እንዴት ጽድት እንደሚል እዩት ቆዳዬ አንዴ ማለት ነው። በተረፈ ኮመንታችሁን እያየሁኝ ነው። በጣም አመሰግናለሁ። ተጠቅማችሁ ጥሩ ጥሩ ኮመንት የምታስቀምጡልኝ እህቶች አላችሁ። በጣም እናንተን ያለ ማመስገን ንፉግነት ነው። አመሰግናለሁ። በዚሁ ቀጥሉ። ኦኬ መልካምነት ለራስ ነው ሲጀመር። አያችሁት? ዋው ቆዳችሁ በጣም ሴንሲቲቭ ከሆነ ቲማቲሙን አታርጉ፣ ግን ጎጂ አይደለም። የሩዝ ውሃ ምን ያህል ቆዳችሁ ላይ እንደሚሰራ በተግባር ላሳያችሁ ስለፈለግኩኝ ነው። በቃ በእንደዚህ አይነት መልኩ እንቀባለን ማለት ነው። የኮሪያ እንስቶች በጣም ይጠቀሙታል ይሄንን ማስክ። አረቦች በጣም ይቀቡታል። ለነጭ የሚሆነው ለኛ አይሆንም ምናምን ልትሉ ትችላላችሁ። ነው የከለር ጉዳይ ሳይሆን የቆዳ ጉዳይ ነው። ኦኬ እንዴት ጽድት እንደሚያደርግ በአንድ ጊዜ በአይናችሁ ታያላችሁ ማለት ነው። እኔ እዚህ ስራውን በጣም አብዝቻለሁ። እንቅልፍ የለንም። በጣም ጠቋቁር ያለው በዚህ ሳምንት ቪዲዮም ያልሰራውላችሁ ያው ያለንበት ሁኔታ ጥሩ ስላልሆነ ለዛ ነው የጠፋሁት እላችኋለሁ። ሰብስክራይብ አርጉ፣ ላይክ አርጉ። ሲደርቅ ከ25 ደቂቃ በኋላ ተመልሼ እመጣለሁ። ይሄኛው አይደፋም፣ አስቀምጠን መጠቀም እንችላለን ማለት ነው። ኦኬ በተረፈ ቤተሰቦቼ እንግዲህ ላይክ አርጉ እባካችሁን። እይታው ደግሞ ተመልሶ በጣም ቁልቁል ወርዶብኛል። ያለ እናንተ ማናለኝ። ተመልሼ ይመጣል። እንግዲህ 25 ደቂቃ በላይ አቆይቼዋለሁ። ጥጥት አድርጎ መጦታል ቆዳ። እዩት፣ አያችሁት እንዴት እንደሚያጸዳ። ባህሪው ትንሽ የመቆጥቆጥ ባህሪ አለው። ምንም የሚያስፈራችሁ ነገር የለው። ያው እኔም ተቀብቼዋለሁ። እንዳትፈሩ አሳከከን ብላችሁ ምንም አያሳክክም። ግን ከእናንተ የምፈልገው ከተቀባችሁ በኋላ እኔ አሁን ከካሜራ ጀርባ በጣም መሳጅ አድርጌዋለሁ። መሳጅ አድርጉት ለ1 ደቂቃ በደንብ ማለት ነው፣ እንዲጠጣው ቆዳችሁ ላይ ያለውን የሞተውን ሴል ግፍፍ አድርጎ ያነሳላችኋል ማለት ነው። እሺ እና እናንተ መሳጅ አድርጉት። ታጥቤ እመጣለሁ። አብረን እናያለን። በነገራችን ላይ እዩት እንዴት እንደያዘኝ። በጣም ነው የሚይዘው። በጣም ውጥር አድርጎ ነው የያዘኝ። ትወዱታላችሁ ይሄንን ማስክ ማለት ነው። ተጠቀሙ። ኮመንቱን አያለው። በእርግጠኝነት ቆዳችሁ የጸዳ የፈካ ነው የሚሆነው። በተለይ ፀሐይ ያለበት በጣም ሙቃት ሀገር ያላችሁ እህቶቼ ይሄንን ማስክ ብትቀቡ ቆዳችሁ በጭራሽ አይሳሳም። ኦኬ ቆዳችሁ አይሳሳም። ወፍራም ቆዳ ነው የሚኖራችሁ። ጠንካራ ቆዳ ነው የሚኖራችሁ ማለት ነው። ለምንም የማይበገር ቆዳ ይኖራችኋል። ሁሌ ተጠቀሙት። ከቤታችሁ ባታጡ ደስ ይለኛል። ከቻላችሁ በሳምንት 2 ከፈለጋችሁ ቀን በቀን ራሱ ብትቀቡት ለውጡ የሚገርም ነው የሚሆነው እንጂ ቆዳችሁን አያሳሳም። በቃ ከቀን በቀን ቤቢ ፌስ ነው የሚሆነው ቆዳችሁ። የጸዳ የፈካ የጠራ ሜካፕ የተቀባችሁ ነው የሚመስለው። ታጥቤ ልምጣ ከኔ ጋር እንግዲህ እዩት። በአንድ ጊዜ ማለት ነው እንዴ ቆዳዬን እንዳጸዳው እዩት። እኔ ያው የምጠቀመው ኖርማል ካሜራ ነው እዚህ ጋር
ይሄ እንደ ቲክቶክ ፊልተር ምናምን የለውም። እንድታውቁ የምፈልገው እዚህ ስር በጣም ጠቁሮ ነበረ ቆዳዬ። አያችሁት? በአንዴ ነው ያስለቀቀው። ደጋግሜ ደግሞ ብቀባው አስቡት ምን እንደሚመስል፣ ምን ያህል ለውጥ እንደሚሰጥ ማለት ነው። ይሁት እንግዲህ አያችሁት? በቃ በጣም አሪፍ ነው። ከዛ ሞይስቸራይዝ ማድረግ ግዴታ ነው። ሞይስቸራይዝ አድርጉ። እኔ እንደተለመደው ብዙ ጊዜ እንደምነግራችሁ የምጠቀመው ግሪሲሊን ነው። ከፈለጋችሁ አልመንድ ኦይል ተጠቀሙ። ከፈለጋችሁ ለፊታችሁ የሚስማማ ኦሊቫ ኦይል ካለ ኦሊቫ ኦይል ተጠቀሙ። ሞይስቸራይዝ አድርጉት። ኦኬ፣ ሞይስቸራይዝ ማድረግ ግዴታችን ነው። ምክንያቱም ቆዳችንን ግፍፍ ስለሚያደርግልን ማያስፈልገውን ነገር ከፊታችን ላይ ስለሚያስወግድ ሞይስቸራይዝ ማድረግ አለብን። አያችሁት? ይሄን ይመስላል እንግዲህ እዩት። ይሄን ይመስላል። በጣም ነው የወደድኩት ከምነግራችሁ በላይ ማለት ነው። ሁላችሁም ተጠቀሙ። በዚህ ላይ ቆዳችሁ በቃ ብራይት ይሆናል፣ ያበራል። ዋናው ነገር የምንፈልገው ያ ነው። የደበዘዘ ቆዳ እንዲኖረን ሳይሆን የሚያበራ ቆዳ እንዲኖረን ነው የምንፈልገው። ልክ ሜካፕ እንደተቀባ ሰው በቃ ሰው ሁሉ ምን ተጠቀምሽ ብሎ እንዲጠይቅሽ። ስለዚህ ተጠቀሙ፣ በጣም ትወዱታላችሁ። ይህንን ቪዲዮ ተጠቅማችሁ ኮመንቱን በተስፋ እጠብቃለሁ። የዛሬ ቪዲዮን እዚህ ላይ አበቃለሁ። ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላሟን ያብዛልን እንደተለመደው ማለት ነው። ተጠቀሙ። ኮመንቱን እጠብቃለሁ። የሚገርም ለውጥ ታገኛላችሁ። ስለተከታተላችሁኝም አመሰግናለሁ።